ከሀገር ሊወጣ ነው። እዛቸው ዘጋ እንዴ one day ያዘን ፋሚሊዎች እንዴት ናችሁ? ዛሬ ባበደ ቪዲዮ ተመልሰንላችኋል። ዝናብ እየዘነበ ነው። በነገራችን ላይ ዝናብ እየዘነበ ነው ያለው። ይታያችሁ አላውቅም፣ ግን ዝናብ እየዘነበ ነው ያለው። የሆነ ነገር ይታያችኋል አይደል? ዛሬም ባበደ ቪዲዮ የሚገርም ቪዲዮ ተመልሰናል። ያዘው ፋሚሊ እንዴት ናችሁልኝ? ብቻዬን አይደለም ኤቢ አለ፣ ግን በጣም የምንወደው ወንድማችን ያው ሊለየን ነው። በሀዘን ነው እንግዲህ ዛሬ የሀዘን ቪዲዮ ነው። እኛ ሸኚ ሆነናል። ሸኚ ተቀባይ እና ዛሬ ሸኝነን ወንድማችን ሊሄድ ነው። ከሀገር ሊወጣ ነው። ምንም ማድረግ አይቻልም። እኛ መች እንደምንወጣ እናቅም። እንወጣለን። በቅርብ ጊዜ እኔና ኤቢ ከሀገር እንወጣለን። እናደርገዋለን፣ እንሰራለን፣ እንጨፈጭፈዋለን፣ ወተንም እንሰራለን። እና የዛሬ ቪዲዮአችን ምንድነው? ወንድማችንን ልንሸኘው ነው። እሱም ለመጀመሪያ ጊዜ ከሀገር ሊወጣ ነው። በስራ ምክንያት ለስራ ሊወጣ ነው ከሀገር። እኛም ደግሞ ከእኔና ኤቢ ሄደን ያለውን ነገር የሽኝት ፕሮግራም ነው ዛሬ የሚሆነን ማለት ነው። ትከታተሉናላችሁ። እንደምትወዱት ተስፋ እናደርጋለን። ያው የሽኝት ፕሮግራም ነው። ወንድማችን ሊለየንን እኛና አብርሽ ልንቀር ነው ማለት ነው። አየሩም ዝናብ ነው። አቲድ እያለ እኛ ብቻ ሳይሆን አየሩም እያለቀሰ ነው ያለው። ይኸውላችሁ ጠቋቁሯል፣ እየዘናነበ ነው። እስቲል ሰዓት ራሱ 4:10 ሆኗል። 5 ሰዓት ተኩል ነው አይ ቲንክ ቼኪንግ የሚገባው። ያለን ሰዓት ነው እንዳያመልጠን። መንገድ ዝግ ነው መሰለኝ። ዛሬ የሴቶች ሩጫ ነው ነበረ፣ ፕሮግራም አለ እየተባለ ነበረ። እሱም አለ። መንገድ እስኬት እንደሚዘጋ አላውቅም። ብቻ ለማንኛውም ተከታተሉ። ጉዞ ወደ ኤቢ ጋር የዘነበ እያየ ያኛው ነው። ኧረ ዝናብ ጋይስ አስጀመርከው። يا سلام يا سلام ايش تي سلام راقبنوك ቦምቦክላት ያዘው በጧት ተነስተላል ፋሚሊ ለትልቅ አላማ። እያለቀስኩ እኮ የተናገርካቸው እያለቀስኩ በእንባ ጋይስ ማን እንደሆነ ማናውቅም ወንድማችን ነው የሚሄደው ምናምን ታውቃላችሁ። በመሸኘትና በመቀበል በጣም ኤክስፒሪየንስ ዘፈንኩኝ እኮ ሸኚ ማለት ተመላሽ ተቀባይ እያሉ ተቀባይ ነን እኛ ተቀባይ ሸኚ ምናምን። ግን ቃል ገብቻለሁ ለምን በቅርብ ጊዜ እኛም እንደምንወጣ ያርግልህ። በቅርብ ጊዜ እኛም ለስራ ምናምን ነገር እንደምንወጣ ተናግሬያለሁ። እንወጣለን። ፈጣሪ ያሳካልን። አዎ እንሰራለን፣ እንለፋለን። ቦም ታባስ ባንዴ ብቻ ሰፖርት አድርጉ። ቪፒኤን በማብራት እናንተ እዩ፣ ሰብስክራይብ አስደርጉ። እኛ እንጨፈጭፋለን። እና ዛሬ ወንድማችን በሀዘንም በደስታም ሆነ ልንሸኘው ነው። ጋይስ ያሳዝናል፣ ያስደስታል። አዎ እንዲሁም ደግሞ ያሳዝናል። ያለን ደግሞ እኛ ተረኛ። ይሄ ማለት ምልክት እኮ ነው እየሰጠን ያለው። ሰራ ወጣ ስሩ ውጡ ነው ነገሩ። እንደዛ ነው። እንሰራለን፣ እንወጣለን፣ ማንንም አንሰማም። ዝናቡ ደግሞ ሌላ ታሪክ ነው። ሲል የዘነበ ነው። በጣም እየዘነበ ነው። እና ለማንኛውም ዝናባም እየዘነበች ነው። መንገድ ክፍት ይሁን አናውቅም። ሩጫ አለ ብያቸዋለሁ። ስለዚህ በእኛ ባለንበት በኩል ይድረስ አይደርስ አናውቅም። ብቻውን እየሄድን ነው። የት እንገናኛለን? ኤርፖርት፣ ቦሌ ዓለም አቀፍ ኤርፖርት። እዛ ነው የምንገኘው። ቤተሰብ ብላለ ቀድመናቸዋል። ለምን እንደ ሸኚ አሁን ይኸውልህ እኛ አርፍደን ቢሆን ኖሮ ድንገት ሊገቡ ይችላሉ። ስለዚህ ቀድመን መገኘት ነው ለመሸኘት እስከሆነ ድረስ። እዚህ እንደውም አንተ የለም እንትን ዝናብ የለም እዚህ ወደዛ ስፈርት ሊበጠብጠን ነበር እኮ። ዝናብ ቢዘንብማ ማቃጥ አንችል ነበር። ወይ እኔ ዝናብ በጣም ነበር የሚደብረኝ። ዝናብ አሉ የአዳማ ልጅ ብዙ ጊዜ ዝናብ አይወድም። ጥግ ወይ ቤት ላይ አዳማ ቢሆን ጭር ብሏል። ማንንም አጣው። እኔ እዚህ መስሜ የለም አባቴ። ውጪ ላይ ዝናብ በጣም ግድ ነው የሚደብረኝ። የቤት ውስጥ ነው። ለማንኛውም እዛ እንጠብቃቸዋ። እዛ ሆነን ይሻላል። እቺ ኤርፖርት እኔ ሁሌ በቃ እኔ ሆርት ብሰኛለች ስመጣ ወደ እንደባዘች ዋካ አንተ ደግሞ የሰሙሱታ አረ ተው አብሶ ያቺ ፓርት ማለት ነው የለም ተው በጣም ያስጠላው። ዋናው የእንትኖቹ መግቢያው እኔ በቃ ዋናው በቃ ኢንተርናሽናል እሱም ያጓጓኝ እንጂ እቺ እዚህ ሀገር ውስጥ ምናልባት አዲሱ ላይ እንገባው
ወይ አዲሱ ሲሰራ የደብረ ዘይቱ ምናልባት ጋይስ እስከዛ ድረስማ እንወጣለን አንወጣም። ኧረ ግድ ነው እንዴ! ስንት የ2 ዓመት ፕሮጀክት ነው 5 ዓመት ፕሮጀክት ነው? የ5 ዓመት ነው እንጂ የ2 ዓመት አይ ፈጣን ነው። 5 ዓመት ራሱ ላይ ሞላ ይችላል። እና ለማንኛውም ምን ልላችሁ ነው፣ ሰግጠን እንሰራለን፣ ሰግጠን ወተን እንሰራለን። ለመስራት እኮ ነው እንጂ ለመኖር ምናምን እንደዚህ አይደለም። ሄዶ እዛ ለመስራት እንጆ ላይ ማድረግ ነው። ለመኖርስ ማን እንትን አለ? ቀድሚያ ለመስራት እድሉ ከተገኘ ለመኖር እድሉ ከተገኘማ አግብታችሁ ሙሰዱ። ተዘግቶ ነው እንዴ? እኛ ግን ተዘግቶ ነው እንዴ? አግብቶ የሚወስደንም አናጣም። እኔ በለኛ ይላል። ለማንኛውም እነሱ እስኪመጡ ድረስ ዝም ብለን እዚህ ገብተን ትኩስ ነገርን ብንጠጣ እዚህ እንግባ። ሻይ ምናምን ያስፈልገናል። እዛ ጋር ነውና የቱ ጋር ነው? እዛቸው እዛ ጋር 540 ብር ቺፕስ አይደለም ይመስለኛል። ኤርፖርትም ስለሆነ ነው። ኤርፖርትም ስለሆነ እያንዳንዱ ነገር ይጨምራል። ቺፕስ 540 ብር ግማሽዋ 100 ብር ነው። 540 ብር ቺፕስ ማለት ነው። ለነገሩ ኤርፖርት ያለ ነው። ኤርፖርት ነው ያለ ነው። ስለዚህ እነሱ እስከሚመጡ ዝም ብለን ወይ በትኩስ ነገር እንቀመጥ አይሻልም? በትኩስ ነገር ሻይ ነገር እንጠጣ። ቀዝቃዛም ነው። ስፔሻል ቲ ያለ ስፔሻል ሻይ 350 ብር። ሌመን ቲስ 110 ብር። ካፌ ላቴ ያለ ጂንጀር ጠጣ። ጂንጀር ቲ ይሻለኛል። ያ ዝንጅብል ሻይ አባቴ ወንዶን አሪፍ ነው። ቀጠል አርጎ ወስጠን ሻይ ይሻላል። ጨጓራችን በዋዶ ዳችን እንዴ ብንል እናረጋው ነው። ለኔ ጂንጀር ቲ አምጣልኝ። ጂንጀር ቲ ለኔ ኖርማል። አንተ ውሃ አምጣልኝ ግማሽ። ሻቱ ደም ይሰማል። እኔ ኮንቴ ያልከው ውሃ ሲልኩ ብራዘር ውሃውን ሻይ አድርገው። እሺ ሻይ አድርገው። በቃ ሶስቱንም ሻይ አድርገው በለው። ሶስቱም ሻይ ይሁን። አንተ ደግነች ቤተሰብ ልጁ የሚገባው ቼኪንግ ምናምን 5:30 ነበረ። አሁን 20 ጉዳይ ለ6 ሆኗል። አይ ቲንክ ኦንላይን ላይ ቼኪንጉን ጨርሶ ይሁን ምናምን አላውቅም። አሁን ደርሰናል ብሎን ወደ ዋናው መግቢያ እየሄድን ያለ ነው። ያ ሻንጣ እንኳን እንዳናወርድ አደረገን። ቢያንስ ሻንጣ ይመቸው ነገሩ ሻንጣ አይወድም። እኔ ሆን እሱን ምን እንደማርክ ታውቃለህ? ባዶ ሻንጣ ስመለስ ሞልቼ እዛ ደግሞ ለመለበስ ያስፈልጋል። ኢማጂን ታረጉ ትገዛለህ ሞልቼ ነው የምመጣው። ከዛ ማለት ዝም ብዬ በቃ ለብሼ ነው የምሄደው። ወይ ተቀያሪ ነገር ዝም ብለህ ወይ ከላይ ወይ ሹራብ ነገር አንድ ትይዝበታለህ፣ ሌላውን ባዶን ትሄዳለህ። ስትመለስ ጭቃ ይዘህ ይሄ መንገድ እቺን ፓርት በጣም ታቋታላችሁ። ድግግሞሽ በጣም እቺ ፓርት አለስንበት ጃኒ ስንትና ስንት ሺህ ጊዜ ማለት ይቻላል። አሁን ውስጥ መግባት ነው የቀረን። ምን አለ ብንገባ እንደዚህ ገባ ብለና ራሱ አይተነው ብንወጣ ጥሩ ነው። ኤርፖርቱን ዝም ብሎ ሹፍ ወይስ ልጅ እያለሁ ነው የገባሁት። እዛ ዋናው ማለት ሳይከለከል ድሮ ይዛኔ ይፈቀር ነበር ወደ ውስጥ። እሺ መኪናውን እኮ አይተነዋል። በየት በኩል ነው? እዛ ጋር ነው መሰለኝ። አይ እስቲ አሳያቸው ሲሆናተችን ቫይፍ ቀጠሮ አክባሪ ነን እኛ። እንደ ማርፈድ ብሎ ነገር የለም። እሱ አይደለም እዛ ጋር ነው የሚሆነው። በዚህ ጋር ነው ያውና ማን ያውና ልጁ እየጎተተ ምናምን ነው የሚሄደው። ኧረ አሰላሙ አለይኩም ተሰማ እንዴት ነህ? ኢንተርቪው ነው። አብሮ ሰላም አደርክ። መጀመሪያ ስራ ነው አብያ። ኧረ እንዴት ነው ማን አያችሁት? ጋይስ ማን እንደነበረ አልገመታችሁም ነበር? አልተናገርንም ነበር። እኔ ማላቅም ዲያስፖራ ነው የሚመስለው። ወዙ ምንድን ነው? እስቲም ገብተን ይወጣው ቲኬቱና ቪዛው ሲሳካ ቀጥ አካልክ እንትን ይለውጣል። በቃ የኛም ይሳካ እዚህ ያወራኝ ነው እስካሁን ድረስ። አውዳ ብሮይ አባቴ ሄደ ተመስገን ሄደ። እንዴት ምንድነው አንተ ብታጠቁ ሁለታችሁ ኮዳ አላችሁ እና ለመጀመሪያ ጊዜ ከሀገር ልትወጪ ነው ብራዘር? በባስም ቢሆን እንትን ዋናው እኮ ነው። ኬንያ ጋይስ
ዋናው ነው። ተቀጥቅጠናል በባስ አንዴ ከጀመራችሁ አታቆም ይባላል። ያ ጅማሬው በባሱ ይጀምር የታባቱ እኛም ያለው የነበረ ነገር አንዴ ጀምራችኋል። ተጀምሮ ወጣ በግር እንዳይፈራው እንጂ አዎ ይፈቀር በግርም ይወጣሉ። ጋይስ ዝም ብለን እኛ ገባ ብለን ብንወጣ ራሱ ይፈቀድል ጥሩ ሾፍ አድርገህ ነው ያለውን የለም ለመጓጓት አሁንም እየዋጓል። አደራ መልእክታችንን አንተ ከተመቸ በዛው ሌላ ቦታ ለምቀጥል ነው ይስል የታባቱ የኛን አደራ እንዳረሳ እንደኔ እንዳብርሽ ሆነ ተዝናና ፈታ አላሉኝም ጋይስ በሰላም ገባ አላሉኝ። ለይቱም አናም እንደለ ማታማ ጭዌ ነው። መልካም መንገድ ይሁንልህ ብለናል። እኔ በአቡዳቢ ነው ጋይስ ኢራን እባክሽ እስከሚደርስ ወይ አይደለም እሱን ተው አላላችሁኝም ያልከው ይጠበሳል ስትል ምንድን ነው ያለው? በሰላም ግባ ብለን እሺኝ ማታ እና ይጠበሳል ስላልኳችሁ ነው እንጂ በሰላም ግባ ብለን ምን በጣም ስታቆ ነው ጋይስ ብሮ አታማርተው ነው ምንድን ነው እንደረስራ አታማርተው ነው አይመቸኝም እንደዚህ ዞሬ ያለ ቢዮ ዞሬ አይተውጭ እንዳታስብ ትገባለህ። እንቅልፍ አይተኛም ጀልስ እዚህ አያላየ ተኛ ቦታ አስቀይር ወይ አያላየ ሲመጣ ሲመጣ ያዞና እንደዛ አስቀይር አጣጭ። አይ ለማንኛውም በድጋሚ እዚህ ጋር በሰላም ገባለን ነገርኩን እንዳረሳ እና ዛሬ ምን እያልን ነበረ? ብዙ ሰው ሲወጣ ምናምን ነገር ምንም ሲሆን የውጪ ሳይባል አይወጣም ብለን ካልሆነ እዚህ ጋር አያይዛለሁ ብለን ቀደም ተማክረን ነው የወጣነው ከቤተሰቦቻችን ጋር የውጪ ግዴታ የለበት እኔ አላልኩም በኔ የውጪ ግዴታ ከነሱ ፊት ነው ያወራው። የውጪ ካላለን አንፋታ እኔ አላልኩም ገባኝ እኔ ሰምታችኋል። ታዲያ ገባኝ ጭራሽ አላውቅም ብያለሁ። የካደኝ ነው እዚህ ራሳናት ነው ተውጪ የውጪ ነው እኔ አዲስ ወሬ ሲሆንብኝ አሳቢን ቀየረው ጭራሽ አሁን ወይ እኔ ያልገባኝ ነገር ያልከው 6 ሰዓት ተኩል ገባለ እኮ 5 ተኩል ነው ገባለ ያለው። አንተ እዚህ 4 ሰዓት ነበር። 4 ሰዓት እዚህ ነበር። በረከት አይ ቀልድ ነው። ቀልዱስ ቀልድ ነው። እንዳታመሩ ተነጋግረናል። እኛ ሰው ባለው ነው ነይ ካስጭ እንደ ለፈንክተ እንደ ሊስት ምናምን ልክልሻለሁ። ምንድነው? አረ አንድ ሽቶ አንድ ጫማ አንድ ነገር ነው። አንዱ የማን ነው? አንዱ የማን እንዴ የኔ ረሳሻል። የዛ ጋይስ እንዴ ማታ ይወላችሁ አልገባችሁ እስከ ሌሊት 10 ሰዓት ድረስ 9 ሰዓት ድረስ ቁጭ ብለን እያወራን ነበር። እግዚአብሔር አንተ ነገራችሁ እንጂ ምግብ ምናምን እያመጣሁልህ ከዛ እሱ ወሰደው ካሰች ወሰደች ሳሙሳ ነው እና ታዲያ ጾም ነው በዛ ሰው ያለውና አንተ ተው አታማር። ሰው ያለውን ነው እንዴ ቦሌ ኤርፖርት ላይ እንዳርሻት እንጂ ምንድነው እኔ ዳትሽ አንተ አየሩ ማለት ነው ለአንተ ስለሆነ ቀስቀስ ብሏል። አሪፍ አረ እንከፈለን በቃ ሽቶ ጫማ ነው አውረን እንደሰለ ሽቶ እንከፈለን ጫማ ነው አውረን ሽቶ ማን እኔ ካልኩ ሽቶ አንዳንድ አታማርጠኝ እኔ አንተ ለምን ታማርጠኛለህ? ለምን አታመጣልህ? አንተ ለምን አታመጣልህ? አንተ ለምን አታመጣልህ? አንዱ መጣል ወቂያማ ሽቶ መጣል ግን ስንት ዶላር ነበር ያየው? 60 ምናምን ዶላር። ኧረ አይደለም ጫማው ሽቶ ስንት ነው? በቃ እዛ የሆነ ነገር ይሄን ወይስ ይሄን ትባላለህ? በቃ ሽቶ ኧረ እኔ ሽቶ በጣም ነው የምወደው። ሽቶ በጣም ነው የምወደው። እኛ አይታል ተግባባን። የሚያስቸግር ሰው ካለ ደውልኝ እንዴ ደርሳለሁ። አንተ ከሞትክ በኋላ ብሮይ ተይዛል በድጋሚ ከስንት ጊዜ ነው እንዴ ምናምን ነገር እኮ ነው የሰረኝ እንዴ ያለና እንደዚህ መልካም መንገድ ብሮ ጃው በቃ ይስ ቻው ሸኛቸው ነው እንዴ ማን ያዘው ሸኝተነዋል። አንቺ አስቀ በር ላይ በእንባ ነው ስንላይ በእንባ ነው ብላችሁ ነው። ለምን ቃል አንገባም? እዚሁ ቀጣኝ እንደዚህ ይሻለናል ጋይስ። ዋን ዴይ እዚህ ጋር የምታዩን ፒፕሎች በጠቅላላ እንወጣለን።
እንወጣለን ተሰብስበን ግድ ነው። አንተ በሲሪየስ አለቀሰ። አራት እግዚአብሔር ለማንኛውም ሸኝተነዋል። እንዳልናችሁ እንዳወራን ነው። እኛ ደግሞ ቀጣይ እኛ ነን የምንወጣው። ማንንም ነው አንሰማው። ፈጣሪ ይርዳን። አዎ እኛም እንወጣለን እናየዋለን። በባስ ብቻ አይደለም ጋይስ ኡቭ ነው የምንለው በከባዱ በጣም ብቻ ደስ ብሎናል። ወንድማችን እግዚአብሔር እንወዳለን። እንደዚህ የተሻለ ቦታ የምትወዱት ወይም ደግሞ የምታውቁት ሰው በቃ ደስ ይላል ማሪ እና በጣም ነው ደስ ያለኝ እኔ እንዴ ኧረ ትሆና ኧረ አንተ በእናትህ አጣታው እንዳታለቅስ ኧረ ተው በጣም ብዙ ጊዜ ማሪ ከ10 በላይ አልመጣ ኧረ ማሪ 10 እኔ እንኳን በቅርቡ ነው የመጣሁት ከ10 በላይ አንተ ለመሄድ ነው ቁርሳችንን ገዛዝተን ነግባ ቦምቦሊኖ ቆቀር እዛን አራት ቆቀር ወና እንትን ልግዛላቸው የሚገና ፍሬሾች ትልልቁን አይበሉትም ነው እንደነኝ ደግሞ እንትኑን አይታል ቡጥን ነው የሚቆርሱት አይታል እንትኑን ቡጥን ማለት እንትን አለች አይታል ቡጥን ከላይ መንሰሱ ለጥርሳቸው ይከብዳቸው ይወጋቸዋል ለዛኩ አይም ብላ ደረቁም ብላ አይታል ወጃቸው ምናምን ነገር ይረግ እጅ ነው የፍለሽ አጃጀ እጅ ነው የዋላ እግር ነገር Thank you ለዚህ የሆነ ጊዜ ምንድነው ተዘግቶ ምናምን ነገር ልገዛላቸው ያ ተዘጋ ጨርሰው እንትን ስልክ ካነሳለን ግሩሜ ጋር ደውለን እሺ ተነስተ ሻይ በቃ በሻያችንን በሻይ ቁርስ አየሩ ሲጀምር ለእንደዚህ አይነት ምግቦች ነው ጥርፍ እንትን ቢሰራ ዳቦ ገዝተን ድርቆሽ ፍርፍር ራቂን አታስጠኝ ድርቆሽ አለን ዳቦ ገዝተን አለ እኔ ስለራበኝ በቃ እንሰራለን ማርያም እንስራ ቆይ አሁን አይደል እግዚአብሔር አሁን ይሄን እንብላና ወይ አዝረን አለ ድርቆሽ ፍርፍር አለ ማታ ራሱ ዳቦ ብዙ ዳቦ ነው የገዛው በነገራችን ላይ ማታ የተኛ ነው 10 ሰዓት ምናምን ነው ቅዱስ አምሽቶ መጥቶ በቃ ከሱ ጋር ፈታ እያልን እያወራን ምናምን 10 ሰዓት ላይ ምናምን ተኛን እሱም በቃ የፓክት ምናምን ማድረግ ስላለበት አረግን ምናምን ማስተካከልን በቃ ሄደ እና እኔ ደግሞ ፊልም አየሁ ባይገርማችሁ እንቀጥቶ ነገር ተኛ አልተራሽ እንዳትወር ከዛ ጠዋት ተነሳን ደግሞ በድጋሚ እኛ ላይፍ እንደዚህ ነው ጋይስ አሁን ገብተን ቤታችን ቆቀራችንን ይመቻችሁ ሻያችን ደረሰች ቆቀራችን እንደምታዩት እንጂ እዚህ ጋር ሽታው ያጣ ግድ ነው እዚህ ጋር ስኳር ታደርጋለህ ስንት ማለት ነው ታበደው ምን ያባል በዚህ ጭንቀት ለምን ነው ሽታቸው ብዙ ጊዜ ደስ ብላኝ አድሎ እየተደረገብን ነው ጋይስ የኛን አያችሁት ያማን ነው እሺ እንጂ ዝምሽ ማን ነው ሲቀዱ ራሱ ሙያ ሊኖራችሁ ይገባል ሻይ ሲቀዳ እንቱ ራሱ አጃችሁ እኛ የቦስ ነች ስትመጣ እንዳይቀዘቅዝበት ሻዩ ራሱ ሽታው አለበት ቅመም አለበት ሻይ ተለቅ ካላለ ደስ ይላል ቁርሳችን ራሱ ሳምበላ በሻይ ነው የጀመርነው እዛ ሻያችን ዝንጀሮ ጥጪ ቻንዲ እንዱን ነው ቦርጫው ወላ እኔ ማይኔ ውስጥ የገባው ነበር ብሏል ማለት ነው ከነኝ ልጅነት ቤት አንሳውና በጅ
እንብላ ቆራቸው ምናምን እዛ የሚሰሩት እንትን አሪፍ ነው። ታባቱ እንደዚህ ያውቃሉ። አላቃጥለኝ ቤተሰብ። ለማንኛውም ወንድማችንን ቅዱስን ልከነዋል። አሪፍ ጊዜ እንዲያሳልፍ ፈጣሪ በሰላም እንዲያስገባው እንመኝለታለን። እኛ ወንድሞቹ በሰላም ግባለን። ወንድማችን እንወዳለን። የዛሬ የሽኝት ፕሮግራማችን ከኤቢ ጋር ያዘው ፋሚሊ ይሄንን ይመስላል ማለት ነው። ያበደ ቪዲዮ ጠብቁ፣ የሚያጓጓ ቪዲዮ ጠብቁ ማለት ነው። እንወዳቸዋለን። የዛሬ ቪዲዮአችን እቺን ትመስላለች። ይሄ የኤቢ አካውንት ነው። ሰብስክራይብ ያደርጋችሁ ጉዞ ወደ 20 ሺህ ጉዞ ወደ 50 ሺህ እንዳይረሳ። ሰብስክራይብ ያደርጋችሁ ያዘው። መልካም መንገድ ቅዱሴ። በሰላም ግባ ባይ ያዘው።